የሆነ ነገር ሰውዬው ይሄ የሆነ ነገር ብሎ በቃ ይሄ ሸርሙጣ ምናምን ብሎ ለሌላ ነገር ለእሱ እኮ አይደለም ለሌላ ሰው ነው እንትን የሚለው ሀብል የሚታለ አሁን የሚታለ የሀብል መታለ ሀብል እንትን ጫማ እራሱ ነው የመጣችው ለሰውየው ማለት ነው። የቤቱ ባለቤት ለሰውየው እንደ ምን ሆነች ነው ሲላት ሸርሙጣ አለ እያለች በቃ ቋንቋ ይታወቃል። ከዛ ለምንድን ነው እንደዚህ ያለው ብላ ጫማ አንጥታ በራሱ መታችሁ ሰው ጀግና ጎበዝ ጀግና። ከዛ እኔ እዛኔ እዚህ መጥቼ ነበረ ወይ ኧረ እህቷ በወሰዷት በቃ እህቷ ታስለምዳት። እኔ እኮ ገና 1 ወሬ ነው 2 ወሬ እንደዛ ነው እሷ ቀድማኛ ያለች። ከዛ እኔ ጋር መጣትና ሰውየው መታችብኝ ብላ መዳሟ ተናገረች። እኔ በጣም እስካሁን ድረስ ገጠመኝ ያወራችሁ ነው። በልተሽ መጣሽ? እሺ ኧረ ምን በላለሁ ነው መጣሁት ለማብላት። እሺ በቃ ከዛ ደግሞ ሴትዮዋ እሷ በጣም ትጠላለች ይሄንን ቀን ማለት ነው። ሀገርም ላይ ትጠላዋለች አልኳቸው። ይሄንን ቃላት በጣም ነው የምትጠላው። በጣም ከራስን በቃ የሆነ ነገር እኔ እንጃ ራሷን የተነካች ያክል ነው ይመስላት ብዬ ነገርኳት ለሴትዮዋ። እንደዛ ከሆነ በቃ ሁሌ አንቺ ጋር እመጣታለሁ ወይ ቁጥራችሁ ስጡኝ ብላ ነበረኝ። ይዛኔ ለሴትዮዋ ቁጥር ተቀብላ ሄደች። የሆነ ነገር ስታደርግ እኔ ጋ ይደውል ነበረ። ወይኔ ምስኪን ጎበዝ፣ ራሷን አስከበረች። ደደቦች እውነት ነው። እነሱ ቃላታቸው ሲሳደቡ እዚህ ሀገር ደግሞ እዚህ ሀገር ማለት ነው በቃ ስድብ ብቻ ነው ስራቸው፣ ስድብ ብቻ። አረቦች እሱን ስድብ ይወዱታል። ለምን እንደሆነ አላውቅም። ተሳዳቢ ናቸው በጣም በጣም። ተነከተችው። አይ እኔን አንድም ቀን ተሳድበኝ አታውቅም ሴትዮዋ ማለት ነው። አንድ ቀን እኔም እግዚአብሔር ይመስገን እኔ ያለሁበት ቤት ሽማግሌዋ መጀመሪያ ያለሁበት ቤት በጣም ጥሩ ነበረች። እኔ ለቅቄ ያስመጣው እንጂ ብር አነሰን ዶላር ሲጨምር እዚህ ልብኔኔ ውስጥ ብር የለኝም ማለት ነው። እናንተ ያ ቪዲዮ ተለቋል እኮ ያብቴ በይ እንዳትዘረግፊን ለምደሻ መዘርገፍ እንዳትዘረግፊን ለምደሻ መዘርገፍ አጥበይ የእውነት ተለቋልና ብሩኬን ሳላይ የሌላ ስለማላይ ነው። ቀጣ አንቺ ሀብቴ ማለት አንቺ አይኔ እነሱን ታላየሁ ደም ይሰራም እንዴ መሆኑን መቼ ጠፋኝ። እውነት ትናንትና ደግሞ አስጨንቀውን ስለሆነ እኔ ለዛሬው በጣም ጓጉቼ ያለሁ። ዛሬ ደግሞ ምን ይሁን ይመጣ የሀብቴም እኮ ትምህርቴን ትቻለሁ እያለች ነው። እኔ እንግዲህ ከትምህርት ቤት ተባርራለሁ ነው አለች እኮ ርዕሱ እንደዛ ነው የሚለው። ዛሬ ደግሞ የኛ ልጆች ምን ይዞ ይመጣሉ ይሆን? ቀለበቱን ትመልሳለች። ምን አስበሽ ነው? አይደለም ብሩክ ለልጁ ደውሎ ማለት ነው ቁጥሩን ተቀብሏል ትላንት ማለት ነው። እስኪ ፈልግሃለሁ ብሎ ቀለበቱን ነው የምትመልስለት። አንቺ ደግሞ ወይኔ የኛ ማወዛገፍ ጀመርን እኮ። እኔ አልተወዛገብኩም በነገራችን ላይ ሀይሚዬም ብዙ ጊዜ ስለማውቃት እዚህ ቦታ ላይ እንደማትገኝ ስለማውቃት። ኧረ እባካችሁ እኔ በሀይሚ 100% እተማመናለሁ። ምን ሆናችሁ ነው? እጂዬ አመሰግናለሁ። እኔ ዩቲዩበር ነገር ማለት የከሌ ፍቅረኛ መጣች፣ ሄደች፣ ወረደች፣ ወጣች፣ ገባች፣ በቃ ስራ እንደዛ ነው። ሌላ ነገር አመሰግናለሁ። እኔ እጂዬ አመሰግናለሁ። ኑሪልን እናታችን። ቴንኪዩ አላህ ቴንኪዩ እሱ ብቻ ነው። ፎር ዩ ቱዴይ ለሀይሚ አትስጨበይ ሆድ ለሀይሚ አትስጨበይ ሆድ። ኧረ ባናሽ
ሃይሚው እኔ ማለት ነው ዩቲዩበር ስራ የሚገርመኝ ነገር የኤከሌ ፍቅረኛ መጣች፣ የኤከሌ ፍቅረኛ ሄደች። ልዩ እኮ አፍቃሪ ነው። ምን አስበሽ ነው? አሚና አሁን ደግሞ አሚና አመሰግናለሁ። ኪዊን ውድ አሚና ፍቅረኛ ከየት ነው የሚገኘው? እንደኔ እኮ እምቢ አለ። ሲዞር ማንም የለም። ከየት ላምጣው? የዛሬ ፍቅረኛ ይቅርብሽ ሲጀመር ከሌለሽ ዝም ብሎ የዛሬው ልጅ ኧረ አልፈልግም በእናትሽ። ምን ሆነሽ ነው? በእንግሊዝኛ እዚህ ፈታ ይላሉ ጋስቲ ላይ ምን ሆነሽ ነው? ቱዴይ ፈታ ነው ገጠመኞችን እያወራን ማለት ነው። ራሳችንን ፈታ ማድረግ ነው። ጌታን የምን ጭንቂ ነው? ከሌ ወሌ እኔ አልጨነቅም። ሲጀመር ያው ሲያለቅሱና ሲያዝናሉ እንጂ አሁን ጅላጅሎች ይኖራሉ። ይሄም እምነቱን ብሎ መጥፎ ኮሚቴ የሚሰጡ ሰዎች ይኖራሉ አሉ ማያውቃሉ። እንዴ አንቺ ልጅ ቤትሽ እንዴ ዝም ብሎ ያስወጣል እንዴ? ማነው ያሳስወጣ? እኔ ሴትዮን እያወራሁ ነበረ። ድምፁ ቀንሽ የወርዝ ወጥቻለሁ። አዎ እኮ ቲጂ እኔ እኮ አበባ ጨርሼ ነበረና ቴንኪው እግዚአብሔር ይስጥሽ የኔ ውድ የኔ ውድ የኔ ልብ ድውዱ። አዎ የኔ ልብ ድውዱ። አዎ ቲጂ ያመሰግናለሁ። አዎ ነበር ምን ያቀደው አሁን አለው ቲጂዬ ባለፈው ማኮ ኪያ የምትባለው ልጅ በእኔ ስም በአንቺ ስም ነው የተቀበልኳት ብላኛለች። ለምንድን ነው በእኔ ስም የሰጠሻት? ምን በአንቺ ስም አይደለም አቃጥራ አሁን ልትበላ ዝም በያት ቲጂ። ምንድን ነው የተቀበለችው? አላለችም ግን ካለሽ ኪያዛን እኔ እዛው እኮ እዛው ነኝ ነኝ በአንቺ ስም ነው ብላ እኔ ግን አካፍላኝ አለ ከሰጥሻት። እናንተ ማርክ ዛሬ ቲክቶክ ላይ ሰርቷል። ዱባይ ነው ዱባይ ነው ወይ በኢትዮጵያ ነው ሰራው? ማርክ ዱባይ ነው። ምን ጋዛ አሚና አልጠየኩትም። ልግዛ እንዴ ነው ያለው? ጠይቀሽ አይደለም ማርክ ነገር ጠይቀሽ ልግዛ እንዴ ነው ያለው? ያዲ ጣፉለት ግዛ ብላችሁ ጥያቄ ነው የጠየቁ። መኪና ገዛ አላለች። ማን ነው የገዛው? ማርክ ልግዛ እንዴ ብሎ ነው እንትን ያለው የወሰሰ የአሚና ገጠመኝ የማዚ ነገር ሆነራለ አሳቀኝ እኮ እኛን አስፈቅዶ ነው የሚገዛው። ወላሂ እኔ ያሳቀኝ ነገር ማለት ነው ሻይ ጠጥቼ ቆሜ ጠጣሁ። ጀግና ናት ያሳቀኝ። እሷና አንዱ ምን ነበር አንዱ ማን ነበረች? በኋላ መጣ ያወራች ልጅ ሚሚ ሻጣ። እኔማ ሻጣ ላይ ገተትኩት። ላላ ሻንጣ አይደለም የሆነ ነገር አውርታ ነበር። የሚገርም ነገር ሻንጣ ትለኛለች። ምግብ አቀበው እኔ ሻንጣ እኔ እንደዚህ ሆንኩኝ። ስሙኝማ አንዴ ስሙኝ። እኔ አንዴም ረመዳን ላይ ነውና እነሱ ፍጡር እየበሉ ነው። አሲር ማለት ስም አለ አይደል? የሾንኮራውን አሲር አሰብ ይባላል። አሰብ አምጪ ያለና ሰውዬው እኔ አሰብ ምንድን ነው ማር ወሰድኩኝ። አሰብ ነው ብዬ ማር ነው በቅርብ ነው። ዛሬ ሁለተኛ ረመዳን ላይ ትንሽ ማሬ አፈልካለሽ ቦታ ደስ እንደማር ነው አይደለም። አሲር አሰብ ነው አለኝ። አሰብ ማለት የሾንኮራ ነው። አሁን እኔ ሰዎች ሲነግሩኝ እኔ ደግሞ አሰብ ብሎኝ ብዬ ማር ይዤ ቆምኩኝ። ሰውዬው ሊበላኝ እንዴት ነው የሚያደርጉት እናንተ? ፍጡር ሰዓት እኮ እነሱ ሰውን እንትን ያደርጋሉ። ከዛ ወይኔ ምንም አላወራም እኮ ምንድን ነው ስለው በቃ ዝም ምንድን ነው ስለው ዝም ያስቡት ማር ነው እሱ ያለ ሾንኮራ ነው። ምግብ የሚሰራው አለና በዚህ ሀገር ዜጋ ነው እና ሄጄ ጠየቁኝ። አሳብ ምንድን ነው ብዬ ስጠይቀው እሱ ደግሞ የሾንኮራውን ሰጠና ወሰድኩኝ።
ደግሞ ሲሙኝማ ደግሞ ባለፈው ሴትዮ እንደዚህ አለች። ኪስ ማለት አሁን የሱፐር ማርኬቱ ስም አለ ሳውዲ ይባላል። ኪስ ሳውዲ ስትላት እኔ ጥቁር ፌስታል እየፈለኩ ቆሜ ቀረብኩሽ ይላል። አሁን አስታወስኩት ልጅቷ ማለት ነው ልብሱ ከፕስ ስትላት ጠብቃ ቆየች ያለችው ነገር እሱ በጭንቅላቴ ነው። አሚና ናት እኮ ያለችው። እኔ ያልኩት ሰላት ነው ሰገድኩት። እኔ ደግሞ ምን አጋጠመኝ? ሮመዳን ላይ ነው ምግብ ሰርቼ ዶናትም ሰርቻለሁ። ከዛን ጫው የተፈጨና ሱካሩን የተፈጨ ጎን በጎን አድርጌዋለሁ። ልዩ ብድግ አድርጎ ሱካሩ መስረት ጫው ላይ አድርጎ ማለት ነው ማይ ብሎ ማለት ነው። እዚህ ጋር ገብተሽ የገጠመሽ ነገር ግድ ነው ማውራት። አውሪ ብሎ በላወሪ አይደለም ነገር ካለ የገጠመሽ ነገር መጀመሪያ ሀረብ ቤት እየመጣሽ የገጠመሽ ቋንቋ ያስቸገረሽ ቋንቋ ጥሩ። አንቺም ሻንጣ ይዘሽ ሄድሽ እንዴ? አንቺም ሻንጣ ይዘሽ ወይስ ልጅቷ እንትን መዳሟ ሻይ አምጪ ስትልሽ ለራስሽ ጠጣሽ? ወይ ሰላ አምጪ ስትልሽ ወይ ሰላት ሰገሽ? ሙስሊም ነሽ መቼም። ካሪ ማጀት ላብይ ምስኪን ወይ ልብስ ቻፒሲ ልብስ እንትን አድርጊ ስትልሽ እጠፊ ስትልሽ ጠብቂ ያለሽ መሰለሽ። ጠብቀሽ እስከምትመጣ ድረስ ቆይሽ። አቢባዬ ስንት ጊዜ ነው የሰገርሽው? ግን ሳዲየነት አንቺ የሰገርሽው አሚና ናት። አሚና ላላ እኔ አይደል እኔ ሰላት ነው ሰገድኩት እኮ። ስንት ጊዜ ሰገሽ? ይደክማል እኮ ብዙ ጊዜ መስገድ። እናንተ 4 ረክዓ ነው 4 ረክዓ ወርጄ ማንን ነው የሰገድሽው? ማለት ማንን ነው የሰገድሽው? የሚገርሙ ነገር እኔ የገረመኝ ነገር አብረን ሰግደን እሷም እዛ ሰግዳለች እኔም እዚህ ሰግጄ ለስራ ወደ ስራ ገብተናል። ከዛ ልብስ እያጠብን ሰላ ጂቢ ሰላ ስትለኝ እቺ ልጅ አሁንም ሰግጅ ትለኛለች። አለካ ነገር 3 ነው 2 ነው የሚሰገደው ማለት ነው። ከዛ አንደማ ሜጄ ወደ አርጉቼ ሰላትን ጀመርኩት። እዚህ ጋር ወይኔ ወዲና መመጥ አይዟችሁ እውነት እህቶቼ። ወይ ስደት ምን አያረግ እውነት ይሙላችሁ። ወይ ስደት አሁን ግን በህይወቴ እሱን አልረሳውም። ግን አሁን ማለት የሚገርመው ነገር ማለት ነው እሺ ተላጀረ ሴት አለ ማለት ነው። የኛ ሀገር በቆሎ ገጠር በቆሎ ሻንጣቸውን ይዤላቸው የሄድኩ ሰዓት ከዛ ጂቢ ፊልፊል ስትለኝ ጂቢ ፊል ስለ ሁሉም ነገር እዚህ ላይ ቀልቤ ሌላ ነገር ሄደ። የሸይጣን ሙሳንጂ እዛ ዩቲዩብ ላይ የሆነ ሰው ዩቲዩብ ተለቀዋል። እሱን እያነበብኩ ነው። ስለዛ ነው ግርዳ ፖስት አድርጓል። ፈለፈልሽና ሰጠሻቸው። ምን ለማድረግ ፈልጌ ምን ለማውራት ፈልጌ ነበር። ኤዋ በቆሎ ፊልፊል አምጪ ስትለኝ ማለት አዎ ፊልፊል አምጪ ስትለኝ ተላጃ ካፍቼ እያየው እሼት አለ እሼትን አውጥቼ ሳህና አምጥቼ ሳህን ማለት ነው እየፈለፈልኩ አሪሻ ወስጄ ሰጠዋት። አንቺ ፊልፊል አምጪ ይኸው ፈለፈልኩት ይለታለሁ። እሷ ወይኔ ይከፈላ ቆየ አይ ስደት ኩሊ ሲባል እኔ ኩሊ አይደለም ይላለው። ኩሊ ሲባል እኔ ኩሊ አይደለም ይላለው። ስለናቸው ሲሉኝ እኔ ኩሊ አይደለም እኔ ኩሊ አይደለም ስትል ደግሞ ማለት እንደ ሙሽኪላ ማለት
ጥሩ ነው ማለት ነው። ጥሩ ነው ይላሉ እኔ ማለት ነው። ልጅቷ አንድ ልጅ አለች ጠርቼ ማለት አንቺ ዜነባ ምሽኪላ ይላል ሁሌም ሲሆን አንቺ ዜነባ ምሽኪላ ይላለው። ለካ ምሽኪላ ማለት ችግር ማለት ነው። ችግር አለ ማለት ነው። እንደኔ ከሆነ ቆንጆ ነሽ ወንጆች ለማለት ነው ፈልግ። ዛሬ አጋጣሚ እያወራን ነው። አጋጣሚ ምን አጋጠመች ዛሬ? ቆይ እስኪ መጀመሪያ ልግባ። ቴንኪዩ ገብተሽ አይደለም ገና አሁን መውጣቴ ነው። እንደገባሽ 22 አፊዛ ቡና ጠጥቻለሁ። ኖርማል ነኝ። ሺፋ በሉ ኦኬ። እንዴ አንቺ እኮ ቡና ሳጠጪ አጥፍተሽ ከጠጣሽ በኋላ ሶሪ የምትይው ነገር አለ እንዴ? ስሚማ ዛሬ አጋጣሚ ነው የምናወራው። ማይ ጉራ የሄደች አብዬ ናት። ሳድዬ ሀረቦች ጋር የመጀመሪያ ጊዜ ስትቀጠር እንግዳ መጥቶ የሻይ ብርጭቋን ሰጠቻት ማለት ነው። ሻቀርታ እንደሱ ፊት ለፊት መጠጣት ጠቅ ያለቻት መስሏት መሰል ጀግና። እኔ በጣም ጀግና አንዳ ደግሞ ልብሴ ጠብቂ ያለች አምስት እቃው ተዘብርፎ ማለት ነው። ከመኝታ ቤት አለጣችም 24 ሰዓት ሙሉ ልብሷን ስትጠብ ሳድዬ ደግሞ 30 ስትራ 27 ጊዜ አትሰግድ መሰለሽ እንዴ? አሚና ናት ሶላት የሰገደችው። እኔ ነው አሚና ነኝ። ሶላት የሰገደችውና ሼት የፈለፈልኩት እኔ ነው። ሁለት ሻንጣን ነው ትልቅ ሻንጣን ተከፍራ ሂጅ ያመጣሁላ ምግብ እየበሉ ወዴት እንደሚሄዱ አላውቅም። አንቺ ምን አጋጠመሽ? ትለሽ ነው ሻንጣ ያመጣሽ አንቺ? ምግብ እየበሉ ነው ሻጣጭ አለችኝ። እንትን አለ እኮ ይሄ በብርጭቆ ነው በምንድን ነው የሚመጣው? ፍልፍል ነገር የሚፋጀው ዘንቢል ነው። አንቺ ደግሞ ትልቁ ሻንጣ ይዘሽ መጥተሽ ለመሄድ ፈልገሽ ነው? እነሱ እኮ ምግብ መብያ ነው ያኔ ልታባር ያስፈለገች ነው። በራስሽ ግን ወጥተሽ ለማየት ፈልገሽ ነው? ልታባረራት ነው እንዴ? እነሱ ምግብ እየበሉ ለዛ ያኔ እያደረጉ እንዲበሉ ነው። አንቺ ያለች የተተላጀ ነው። እኔ ደግሞ ከብላ አርጉና ሻንጣ የምትለኝ ምን ያስባል? ሻንጣ ገና ከመራቴ አሁንም ነገር የረሳው ነገር አለ። ወላሂ በጣም የሚገርመኝ ነገር አለ። አንድ ነገር ረስቻለሁ እኔ ማለት ነው። ሲሙ አንድ ነገር ረስቻለሁ። ወላሂ ረስቻለሁ። ማታ ነው መጣው። ይሄ ነው ማለት ነው። ቆይ እስኪ ማታ መጥቼ እዚህ ቤት ማታ መጥቼ ጠዋት ማለት ነው የሆነ በቃ ማሽሺ አለችኝ። ማሽሺ ብላ ፎጣም እንትን የሆነ ልብስ የተቃደደ ልብስ ሰጣችኝ። እቺ ልጅ የተቃደደ ልብስ ብትለኝ ወላሂ እኔ አልዋሽም ማለት ነው። ግን አፈንግጬ ለማልበስ ሞክራለሁ። ወላሂ በጣም እሱን ረስቼ ነበር። በጣም የገረመኝ እሱ ነው። ሲጀመር በሰላቱም የሆነ የተቀደደ ልብስ አምጥታ ይሄንን መሽሽ እንትን አለችኝ። መሽሽ ስትለኝ
እኔ ይሄንን ለምንድን ነው ልብስ የተቀደደ ልብስ? ጭራሽ እኔ በቃ ሰራተኛ ስለሆንኩ ከተቀደደ ልብስ ልበስ ትለኛለች። አርጎ ተቆጥቻለሁ እኔ። ከዛ መጥቼ የሆነ ጃኬት ነው ተቀዳ ራሱ ለመልበስ እሞክራለሁ። ወቅት ቤት ወይኔ ሆዴን አመመኝ በጌታ። ጠመኞች ይኖራሉ። አሁኑ ማለት ነው እኔ ጋር ጉድ አለ ማለት ነው። የሆነ ልጅ አለች ቤቱ ማለት ነው። በኔ ክላስ የእሷን ልብስ አምጥታ እንትን አድርጋለች። እናሸራለች እዚህ ጋር ክላስ መጥቼ ገብቼ ይሄ ልብስ በሙሉ ለኔ ነው ሰጠች። እንዳትደብሽባት አንቺ ደግሞ ደስ ብለሽ ልትቀበይ ግን መጥቼ ማለት ነው የእሷን ልብስ የኔን ክላስ አምጥታ እንትን አታረገም። በቃ ይሄ ሁሉ ለኔ ነው ሰጣችን። ወይ ምን አይነት ሰው ነው ይላለው እኔ። ከዛ ወዲያው ማታ ላይ ሲስተር አለች ለእሷ ደውዬ አንቺ ይሄ ልብስ ሁሉም ሰጣኛለች ሲላት የት አለ ስትለኝ አሳየኋት። እሷ በዚህ ቆወጠች እኮ ላላ እንዳትነኪ አለችኝ። እንዳትነኪ ዝም በላለች። ኧረ እኔ አልነካሁም። አይ ደህንነት እኮ መጠየቅሽ ጥሩ ነው። ጠየቅኩ እኮ ጠየቅኩ። አይ ጠየቅኩ፣ ግን በውስጤ ላይ በጣም ይሄ ልብስ ጥሩ ልብስ ወይኔ ለእኔ ነው የሚሰጣኝ ለእኔ ሰጣች። በቃ ከዛ ወዳም ደው ይሄ ልብስ ሁሉም ሰጣችኝ አልኮት። ከዛ አሳይኝ አለችኝ። ስላሳያት እሷ በሲክ ሽንቷን ጨረሰች። አጥባ ነው እንትን አደረገች። ዝም በይ አለችኝ። እቺ ቆንጆ ናት። እቺ ለስራዬ እቺ ስራ ከጨረስኩ በኋላ ሄዳለሁ ለራሴ። ራሱ ውሃ ነው ራሱ ሳይሰጥሽ ማምራት አይከብድም። አንቺ ለስራ የሚሆን ልብስና ስራ ከጨረሽ በኋላ የሚለብስ ልብሱ የትኛው ይሆናል ብዬ አሳየዋለሁ። ሲስተሪ ማለት ነው። አንቺ ተናግራለች ወይ ሴቷ? ኧረ አልተናገረችም። ይሄ ክላስ ያለ አንቺ ዝም በይ እባክሽን አለች። እኔ ግን የተቀደደው ጃኬት ነው የወደድኩት። ወላሂ የተቀደደ ጃኬት እሱ ማለት ነው። ማታ ነው መጣው፣ ጠዋቱ ነው እንደዚህ አለችኝ። ማታ መጥቼ ጠዋት ተነሽ ሲራ ላይ ግቢ አለችኝ። ገባሁ። ከዛ በቃ እየጠረኩ መሽሺ አለችኝ። መሸሺ ማለት ምን ማለት ነው ብዬ ይሄንን ጃኬት አምጥታ ሰጠችኝ። ይሄን ቀዳዳ ለምንድን ነው ሊበሽ ፍትልኝ? መሽሺ ማለት እኮ ጣይ ማለት አይደል እንዴ? ጣይ ማለት አይደል እንዴ? ዳላ መሽሺ እኮ ውሃ እንትን ከጠረክሽ በኋላ በዋት መሽሻለሽ ነው። ነሽሺ ናልሽው በፎጣ አይደለም የምታደርቂው። ከመሸሺ በኋላ በፎጣ ምሳሂያ ይላሉ። ብዙ አይነት ነው። ብዙ አይነት መሺ እውነት የተለያየ ነው። መሺ ስትለኝ እኔ ደግሞ ሊበሺ ነው ያለችኝ መሰለኝ ማለት ነው። ክላሴን መጥቼ ገባሁ። ይሄን ቀዳዳ አለብሱም ቤ እያለቀስኩ ተቀምጬ በላለ የትላንትናው ሴራ ነው የመጣብኝ። አሁን ስታወይ የትላንትናው ሴራ ወይኔ ጉዴ ፈላ። ዛሬ የትላንትና ሴራ መጥተዋል። ትላንትና የሆነ ሴትዮዋ ደውላልኝ ማለት ነው፣ የሆነች መዳም ማለት ነው።
እኔ ማውቃት ሴትዮ ናት። ደውላልኝ ልጅቷ አዲስ ናት የመጣችው፣ ምንም አታውቅም። እንትንም የወራዊ ሲመጣባት ደግሞ መቀየር እንትን ማለት አታውቅም ምንም ነገር። ብቻ ማልቀስ ነው ስራዋ። ከመጣች ወዲህ ማልቀስ ብቻ ነው ስራዋ። እና ነይ ይሄንን ልበሽ ስትላት ሳለቅሳለች። ነይ ቤት ስትላት ታለቅሳለች። ደግሞ ስታወራት ደግሞ አማርኛ ነው የምታወራት ልጅቷ ለሴትዮዋ ማለት ነው። አሚና አያስቅም። አሚና እውነት በአማርኛ ነው የምታወራት። እውነት ትላንትና እንዴት ተጨነቅኩኝ። ደግሞ ልጆች አሉኝ አለችኝ። እንዴ ልጆች ያሉሽ ከሆነ እንደዚህ ነገር ለምን አታውቂም ምናምን አልኳት። ልጆች 3 ልጆች አሉኝ ባለትዳር ነኝ አለችኝ። ግን አንቺ ጋር ለመምጣት አንቺ የት ነው አለሽ? ግን የት ነው አለሽ? እኔ ልብኔን ውስጥ ነኝ። እሷስ? እሺ እሷም አጠገቤ ናት ያለችው። እንትን ትንሽ እንርቃለን። ግን ሴትዮዋ በጣም ክፉ ናት። እሺ በሳምንት አንዴ ነው የምሰጥሽ ስልክ። ደግሞ ይዛ ነው የመጣችው ልጅቷ። ስልክ ይዛ በራሷ እንደገና በቃ ሁሉም ነገር አላት እግዚአብሔር ይመስገን። ግን ስልኳንም ወስዳባት በሳምንት አንዴ ነው ያለች። እውነት የሚያስለቅሳት እኔ ያወቅኩላት እኮ። አንቺን ሰው አይናፍቅሽም አልኳት ሴትዮዋ። ሰው አይናፍቅሽም ወይ ስላት ይናፍቀኛል፣ ግን እኔ ለስራ ነው ያመጣኋት። ለስራ ደግሞ ልጅ ያላት ሴት ላመጣ አልፈለግኩኝም ነበረ ምናምን። እንዴ መጀመሪያ ማወቅ ነበረብሽ ሳታመጫት። አሁን ልታገባት ነው እንዲያመጣቻት የሆነ ነገር አቅዳለች። ልጅ አለበት ቤት ውስጥ። በጣም ነው ችግር ውስጥ ነው ያለችው። እና ልጅቷ በቃ ሁሉ ነገር ስትላት በይም ስትላት ታለቅሳለች፣ ጠጭም ስትላት ታለቅሳለች። የምትናገራት ጮሃ ነው የምትናገራት። ሴትዮዋ ደግሞ ያላ ልጆች ካሏት እኮ ናፍቆት ይኖራል። ምን ይኖራል? ምን ሆና ነው ግን? እኔም አልኳት ሴትዮዋ ናፍቆት ይሆናል። እንደዚህ ጮኸ አይደለም ያስረዱኝ እና ያወቅኩት ማለት ነው። በእርጋታ ነበር ያስረዱኝ። እናንተ እኔን የጠቀመኝ ነገር ያን ልብስ በራሴ ለመጨመር ለማልበስ የጠቀመኝ ነገር እኮ ስልክ ነው። ስልኩ በይኖሮ ይኖሮ እንደዛ አይደለም የእውነት። አሁን ደግሞ ማለት ዘመኑ የተራረቀ እንትን ያለ ስለሆነ ሁሉ ነገር እኮ ትችያለሽ የእውነት ማለት ነው። እንደመጣው ማታ መጣው ክላሴ ገባው። ከዛ ዋይፋይ አግብቶ አምጥቶ ሰጠኝ ልጁ ማለት ነው። ሞባይል ወዳው ነው ሰጠኝ ሲጀምር። ኧረ እኔ እግዚአብሔር ይመስገን በሁለት ወሬ መጣለኝ ስልክ በሁለት ወሬ ማለት ነው። እኔ ሲጀመር እዚህ ሀገር ስመጣ ከሻፍ ነው ይሄኛው ጀዋል ዋይፋይ ነው ሰጠኝ እንጂ ስልኬ ለራሴ ነበረ። ወንድሜ ገዝቶ ነው ሰጠኝ እዚህ ዱባይ ላይ ማለት ሲሊከን እዛ። እኔ ስልክ አያዝም ተብዬ ስልኬ ለቀቄ ነው የመጣሁት። አይ ስልክማ እያዛል። ለምን አያዝም እንዴ? አያዝም አሉኝ። እኔ ፊት ነው እኮ ሲናገር ሲልኳን እንደገባ ሰው ከሰማሽማ ይኸውልሽ፣ አረብ ሀገር ያለን ሰው ከሰማሽ አንቺ ራስሽ ታብጃለሽ። እዛ ቁጭ ብለሽ አብረሽ ነው ታብጁ። እኔማ እንደዛ ነው እኮ የአረብ ሀገር ልጅ ናት እንደዚህ ያደረገችኝ። መጣ ተመልሳ ልሄድ ነው ስልክ አያዝም ምናምን በቃ ወይኔ ነጠላ እንደው ነጠላ ቀሚስ ይዤ ልመጣ ስፈልግ አትይዥም አለችኝ። ጥሩ አይደለም ናቸው ጥሩ አይደለም አለችኝ። ደግሞ ሁሉም እንትን ነው ሱሪ ነው የሚለብሰው አለችኝ። ፋዝዬ ቲጂ ወይ እኔ ደግሞ የገጠመኝን ልንገርሽ ማለት ነው። እሺ እሺ አሁን ስንመጣ እኔ ህፃን ልጅ ሆኜ ነው የመጣሁት እና የእህቴ ልጅ ጌዳውን ይላል። እኔ ጌዳው ምን እንደሆነ አላውቅም። እና መኝታ ቤት ስለተኛው ጌዳውን የሚለኝ መሬት አንጥፈሽ ተኝ ማለት ነው ብዬ መሬት አንጥፌ ለሳምንት ተኛ እህቴ ማለት እህቴ ማለት መጣች ነው። ለምንድን ነው የምትተኙ መሬት? ልጅሽ ጌዳውን ይለኛል አለቋት ማለት ነው። ልጁ ምን እንዳለ ታውቂያለሽ? እሺ ስቱፕንዳት እህትሽ ስቱፕንዳት ብሏል አለ። ወይኔ አንድ ቀን ደግሞ ምን ሰጠኝ መሰለሽ? ቆንጆ የተጠቀለለ ሳንዱች ሰጠኝ። ሳንዱች አይደለም እኮ ናፕኪን ብነጨው ልበላው ማለት ነው። አይነጭም ለካ ናፕኪን ነው። ወይኔ የኛ ጉድ እኮ ያልከው። አዎ ከዛ በእንግሊዘኛ ምን ልበለው ሳንዱች ማለት ግራ ገባኝ። ምን እንደመጣልኝ ታውቂያለሽ?
ቂጣ ቂጣ አልኩት። ቂጣ ብለው ልጅቷ ለቀደም ብሎ ስቱፒድ ነው የሚሉት። አንቺ ስቱፒድ ሜንታል ፕሮብለም አለብሽ አለኝ ማለት ነው። ነጭቼ ሳንዱቹና ናፕኪኑ ስከፍቶ ለካ ናፕኪን የእጅ መታጠቢያ ናፕኪን ነው። ግን ሲያምር ሳንዱች ነው የሚመስለው። እኛ ጉዳችን ብዙ ነው። ይኸውልሽ ትጂዬ እኔ እንትን መጥቼ ሴትዮዋ ቤት ገባው። እንግዳ መጣ ማለት ነው። በመጣው በሁለተኛ ቀን ምናምን እዛ እቃ ይዘሽ ነው ያለችኝ። ኦኬ እሺ እቃ ይዤ ሄድኩና አቀበልኳት። ይህን እቃ አንሺ አለችኝ። አንስቼ አነሳውና ቆምኩ። አዲ ትለኛለች። አዲ ማለት ችግር የለውም ምናምን እኮ ነው። አትጂ አለችኝ መስሎ ስንት ሰዓት ሙሉ እቃውናል አትጂ አለችኝ መስሎኝ አቅፌው ቆማለሁ። ዝም ብለው ያዩኛል። እኔ ደግሞ ለምንድን ነው የሚያዩኝ እላለሁ። ጭራሽ አዲ የሚለውን ድጋሚ ስደግምልኝ ቦታ ቀይሬ ብቆምስ ቦታ ወይኔ ወዲ ዳመበት በጌታ ደስ ይላል። ግን እኮ ደስ ይላል የምር ማለት ደስ ይላል በጣም እኮ አንዳንዴ። እኔማ ቦታ ቀይሬ መቆሜ ደግሞ ከዛ በኋላ ቀስ ብላ ነው ጎተት ታደረገችኝና ሩሂ አለችኝ። ሂጂ አለችኝ። ኦኬ አልኳትና እኔ ቁሚ ብላኝ አይደል እንዴ እላለሁ። ብቻዬን መጥቼ እኮ ነው ጋር ፈላ። አንድ ቀን ደግሞ ልጁ ማለት ነው ፋዚዬ ድብብቆሽ እንጫወት አለኝ። ህፃን ነበረ። ከዛ ለካሱ እንትን ተደበቂ ነው ላይ ወተሽ ተሰቀይ ነው የሚለኝ። ፊት ላምጣው ምን ብዬ ልበለው? ይሄ እንግሊዝኛ አፕ የሚለው ፊት ላምጣው። ሽንት ቤት 25 ጊዜ ተመላለሽ አፕ እኮ ለማለት ነው። ዛፍ ላይ አፕ ይለኛል። ምንድን ነው ዛፍ የሚባለው በእንግሊዝኛ ብዬ ተመላለሽ 25 ጊዜ ተመላለሽ እንትን እንጨት ይዤ አመጣሁ። መጠረጊያ እንጨት አመጣሁና እንዲህ አልኩት ወደ ላይ መጠረጊያው እንጨቱን ማለት ነው ወደ ሰማይ ወይኔ ግን አንዳንዴ ቋንቋ እኮ ባለጌ ነው። ጌታ ባለጌ ብቻ ችግር የለውም የሚለውን እኔ አትጂ ብላኛለች ብዬ ስንት ሙሉ የቆምኩ ሰው እኮ ነች። ፈጣሪ ሆይ ደግሞ ጓደኞቼ ምን አስተማሩ ይመስልሽ? መጀመሪያ ቋንቋ ያስተማሩ ሬሰስም ይሉኛል። እኔ ደግሞ ሬሰስም ማለት ማይላቭ የኔስቲታር ምናምን አልብሎኛል። ለካ ሬሰስም ዘረኛ ማለት ነው። ወይ ጉዴ ፈላ። ባስ ውስጥ ስገባ ሬሰስም ብላለሁ። ትምህርት ቤትም ስገባ ሬሰስም ብላለሁ። አስተማሪንም ሬሰስም ብለው አስተማሪ ሌላ ክፍል ቀየረኝ። ከዛ አስተማሪ ጋር ሄድኩና ለምን ቀየርከኝ እላለሁ። ሬሰስም እያሰደግ ፋኖ ነሽ ወይ አላለኝ። ወይ ጉዴ ፈላ። ከዛ እኛ ሰዎች ማጋጠመን ነገር የለም። ይከብዳል ግን አንዳንዴ እንዲህ ትስቂበታለሽ። በጣም ደግሞ አንድ ቀን እየነገርኳቸው ነበር አመለጠሽ እና እናቴ ጆሮዋን አመማት እና እናቴ ውጭ ሀገር ነው ያለችው። ከዛ እንደመጣ አመት ነው ምናምን እንግሊዝኛ በጣም ከባድ ነው ቶሎ ለመልመድ። ከዛ እህቴ ምን አለች? ፋሚሊ ዶክተር ጋር ያሉት ሄዳችሁ በራሳችሁ ተንተባስባችሁ ለዶክተራችሁ ንገሩ መማችሁን አለች። ከዛ እኔ ማይ ሲስተር ማይ ማም ሄድን ዶክተር ጋር ማለት ነው። እናቴ ጆሮዋን አሟታል። ምን ብላ ትናገር? እስኪ ልታ መጣችና ማለት ነው ጆሮዋን መጨቅጨቅ ጀመረ። ጆሮ ይጨቅጭቆኛል እኮ ነው። ዶክተሩ አይከም ዳውን ይላታል። እሷ ደግሞ ዶክተሩ ጆሮዋን የምትወጋ ምትለው እንትኑ እስክሪብቶን አወጣና ከእጇ ጋር ማለት ነው ዩ አለችው። አትሊስት እሷ ትሻላለች። ዩ ጭቅጭቅ ጆሮዬን አለችው። ጌታ እግዚአብሔር ያድነን። አሜን።
ዛሬ ብዙ ስቀናል። የዛሬውን ሳቅ ሳቅ ያርግልን። ዛሬ ሳቅን በጣም ሳቃችንን ሳቅ ያርገው እስከ መጨረሻ። አሜን አሜን። በጎኑ የተነሳ ሰው እንዳያጋጥመን እንደ ሳቅን እናምሽ ነደር። በግራ ጎኑ የተነሳች በግራ እንዳያመጣብን እዛው ያዝልን ትያለሽ። ፈታ እንዲያን አንድ ቀን ደግሞ ማለት ነው ፋዚዬ ልንገርሽ፣ እንትን መኪና ለመንዳት መለማመድ አለብሽ። እሺ ትቀጥሪና ሰው ትቀጥሪና ያስለማመድሻል። ሰውየው ህንድ ነው። የህንዱ ቋንቋ ምንም አልገባኝም እንደሚያወራ። የጃማይካና ህንድ፣ ፊሊፒኖ፣ እነዚህ ደግሞ ሳውዝ አፍሪካ የሚያወሩት ቋንቋቸው እንትናቸው አክሰንታቸው ከባድ ነው። ያወራል ምን እንደሚለኝ አይገባኝም። ከዛ በአማርኛ አንተ ደደብ ግማታ አልኩት። ምንድን ነው የምታወራው አልኩት በአማርኛ። አያውቅም አማርኛ ይችላል። በእናትሽ ሰውዬው ምን አልሽኝ አላለኝም። በነገራችን ላይ ህንዶች የፈለገ ነገር ብጠይቂያቸው አላቅም አይሉ ሰዎች እኮ ናቸው። አላቅም ነው የሚሉሽ፣ አይሉሽም። በዚህ ጋር ሄደሽ እንደዚህ ወጥተሽ ምናምን ብለው ያስረዳሻል ማለት ነው። አላቅም አዎ። ከመኪና ውስጥ አላባረረኝ መሰለሽ፣ ከፍዬው ማባረረኝ። ጉዴ ፈላ። ከባድ ነው። አክሰንታቸው በጣም ከባድ ነው። የእነሱ አክሰንታቸው አንዴ ሰዎች አስወጥተው አንድ ሰው አንድ ጻፉና ሞዴሬተር ሰጥቼ እኔ ልውጣ። ስልክን አስቀምጬ ማን ነው ለርትጂ ነው ቡና ልትጂ ታች ልትበላ ወክላ ያስቀምጥ። ታክሲ ተሳፈርኩኝና ማለት ነው ተስጫት ቁጥርሽን ስጭኝ አለኝ። ወንድሜ ዘንድ እንደደረስኩኝ ቁጥርሽን ስጭኝ አለኝ። ያንተን ስጠኝ አልኩት። ነገረኝ። እኔ ስራ እየጠፋሁ አይደለም፣ በቃ ይዤዋለሁ አልኩት። በቃ ይዤዋለሁ፣ ደውልልሃለሁኝ። አሁን ወንድሜ እያየኝ ነው፣ አውርደኛል። ወዲ ኋላ እኔ የለውም። በቃ እናንተ አውሩ በቃ ቁጥር መቀበል ብሎ ወዲ ኋላ ነዲያት። ተወንድሜ ዘንድ ወዲ ኋላ ነዲያት። እዚህ ቁጥሬ ነኝ አንተ እሺ ይዘዋለሁ አልኩና እየጣፍኩ መስሌ ስልኬን እያየሁ ድራማዬን እያየሁ እኔ እሱ እንደዛ አድርጌ ተዛ ተመኪና ወርጄ ብር ደግሞ የተባባልነው 20 ብር ነበርና የተባባልነው የቦርሳዬ ያለችው 10 ብር ነው። 10 ብር ታች እጄ ሊመጣ ስልክን አስቀምጬ እጃለሁ። በቃ ሂጂ። ቪዲዮ ከመጣ እንወጣለን። ይሄን ወቂ አረን ያልወጣም ያለሽ ትላንትና እኮ ነው የሆነ ቦታ ላይ አውርታ ሃይሚ ብሩክ ጨረቃዬ ማለት ነው። አውርታ መጀመሪያ እኮ ተናግራለች የፈለገችው ማለት ነው። ከዛ ተነስታ ቡናዋን ምናምን ከጠጣች በኋላ ቅድም ያልኳችሁን እንዳሰሙኝ እሺ ይቅርታ ቡና ታጠጣ ያወራው እንደተመቸች ዋይኔ ቆንጆ ቡና ታጠጣ ነው የሚያስለፈንባት ማለት ነው። ይቅርታ እሺ በቃ ክፋትም ከተናገርኩ ይቅርታ። ቅድም ቡና ስላጠጣው ነው። ወይኔ ቆንጆ ገደለችኝ እኮ። እኔ ደግሞ ያሳቀችኝ ማለት ነው ፋዝዬ ሴትዮዋ የኔ ማዳ ማለት ሀብጦ ኢትዮጵያ ሊከፋፍሉ ይባል አላለችም። እሷ ግን ምን ሆና ነው የእሷ ቂጥ የምታየው? ዝም በላ ቂጧ ሀብጦ እኔም እኮ ነኝ ትጂ መጀመሪያ ሰዓት የገባው ሰዓት እንዲህ እኔ ራሴን በራሴ በመስታወት ማየት ጀመርኩ ማለት ነው። ቂጥ ያለው ላይ ነው ታፏ ላይ ምን ይሰራል? ለካ እሷ አስቀጥላ ነው። አዎ ደግሞ ምን አዳዲ አለች። አዳዲ ዝግ ትላለች።
አንዳንዴ ከፍ ይላል አልሽ ደግሞ ቂጣ ሁሉበት ነው። ትክክል ነው። እኔ ደግሞ የሚገርመኝ ነገር ማለት ነው ቀይ ናቸው ግን በዛ ላይ አመድ ይጨምሩበታል። ምን አስበው ነው አመድ የሚጨምሩበት? አመድ ይጨምሩበታል አላለች ማረ ወይኔ ዛሬ ሞትኩኝ። ቲጂ እመቤቴን የኔዋን እኮ ብታት አንቺ ራሽ ተደነቅ እንዴ! እኔ ቆይ ቂጥ ያለው የቱ ጋ ነው ብዬ በመስታወት ማየት ጀመርኩ። ራሴ አሰን ያለው ያሳ ማለት ከዛ ደግሞ ቁንጣ ስታረግበት ይሰበሰብና ወደ ላይ ይወጣል። ይሄ ተንቀሳቃሽ አለ እንዴ ብዬ ወይኔ ጉድ ይፈላ እንዲህ ኃጢአት ውስጥ እያስገቡን ነው። ኃጢአት ውስጥ ስታሳዝን አሁን ገጠመኝ ይበቃል። አንዴ እንውጣና የሀብቴን ቪዲዮ እናይ እባካችሁ። እኔ ልጆች ታይመጣ ላይ በነገራችን ላይ ቆይ ትምጣ እንዴ የለችም እኮ የቤቷ ባለቤት ጥለን አንወጣም። ሃይሚዬስ እኔ ሲጀምር ማናቸው በኋላ እናያለን። እነ ብሩኬ ከመጡ በኋላ አንድ ላይ እናያለን። እነሱን አይችን የሌሎቹን ማየት ደስ የሚለኝ በኋላ እኮ ወይ የአብሬሽ ይመጣል፣ የሃይሚ የነ ብሩክ ይመጣል። ከዛ በቃ እናስታውሱ። እናዳርሰዋለሁ፣ ሁሉንም እኔ አዳርሰዋለሁ። ምን አስበሽ ነው? እዚህ ላይ አትክፈች ባይሆን በኋላ እናያለን። የነ ብሩኬ ይምጣና በኋላ እሱን እናያለን። የት ሄደብናል? እኔ ሲጀመር የሌላ ላይ ምን እንትናን ሰራይ እና ሃይሜን ታላየሁኝ እኔ የሌላ ላይ አልወድም። ታላይ ብቻ ያቸዋል ሃይሚና ብሩኬን ሳላይ እንዴት ነው የሌሎቹ የሚታይ? ምን ጂኒ ይዘኛል። ትክክል፣ እውነት ነው። ምን እንዲያው የሽንት ቤት ጂኒ መጥቶናል። ለዛ እሱ ይነካል።